በነገራችን ላይ የአርሰናል ደጋፊዎች በዚህ ውጤትና በቡድናችን ብዙ ባትከፉ ጥሩ ነው። ምክንያቱም አርሰናል በአውሮፓ ሻምፒዮንስ ሊግ መድረክ ላይ አንደኛ ሆኖ የመጨረሱ ጥቅሙን አሁን በአግባቡ የምንረዳበት ይውላችሁ። እንዴት ካላችሁ በመጀመሪያ ጨዋታ የተሳሳትነው ነገር በሙሉ በቀጣዩ ጨዋታ የማረም እድል ይኖረናል። ምክንያቱም ቀጣዩን ጨዋታ ወደ ሜዳና ወደ ደጋፊያችን ነው ይዘን የምንሄደው። ጀማው አንድ ማወቅ ያለባችሁ ነገር 16 ውስጥ ያለ ቡድን ሆኖ ያን ያህል ደካማ የወደቀ የምትሉት ቡድን የለም። በጊዜያዊ ፐርፎርማንሱ በጣም ጥሩ ነው ማለት ነው። እዚህ 16 ውስጥ መገኘቱ በራሱ ነው ማለት። ይሄንን መረዳት ግድ ይለናል የአርሰናል ደጋፊዎች በሙሉ። ስለሆነ የመልስ ጨዋታ የሚባል ነገር አለ። ያንን ደግሞ የምታደርገው በሜዳ በደጋፊ ፊት ነው። እዛ ከሜዳ ውጭ ስትሄድ ምን እንደሚያጋጥም አይታወቅም። የደጋፊው ተጽዕኖ አለ። ከሜዳ ውጭ ነው የምትጫወተው። በጣም ብዙ ነገሮች አሉ። ያንን ሁሉ ታዲያ የምንከስበት ተከታታይ ጨዋታዎቻችንን የምናደርገው በሜዳና በደጋፊ ፊት ነው። በቃ የመልስ ጨዋታዎቻችንን አብዛኛው ስለሆነ ይህ ቡድን ማለት ነው የትም መድረስ ይችላል በዚህ መድረክ ላይ ዋንጫ እስከማሸነፍ ድረስ። ምክንያቱም የመልስ ጨዋታዎችን አሁንም ራሱ በእጃችን ነውና የፈለግነውን ነገር የመፍጠር ሙሉ ለሙሉ ብቃት እንዳለው ልታምን ግድ ይላል በዚህ ክለብ። ለማንኛውም የመልስ ጨዋታውን ለብልበን እንደምናሸንፍ ቅንጣት ያክል ጥርጥር የለኝም። ጀማው ይመቻችሁ። በባይ አሬና በጀርመን ምድር አርሰናል ከሊቨርኩሰን ላይ 1 ነጥብ ቀምቶ ወደ ለንደን ተመልሷል። ምንም እንኳ ተመጣጣኝ ጨዋታ ብንመለከትም ሊቨርኩሰኖች ከተገመቱት በላይ ሆነው ተገኝተዋል። ቀድመው ባስቆጠሩት ግብ 1-0 እየመሩ ቢቆዩም በ88ኛው ደቂቃ ያሳደጉት ልጃቸው ካይ ሃቨርዝ በፍጹም ቅጣት ምት መረባቸውን ወዝውዞታል። የመልሱ ጨዋታ ከአንድ ሳምንት በኋላ በኤሚሬትስ ስታዲየም ይሆናል። ታዲያ ያኔ ማን ወደ ቀጣይ ዙር የሚያልፍ ይመስላችኋል? ግምታችሁን አስቀምጡልኝ። መልካም ጊዜ። አርሰናል በጀርመን ከጉድ ተርፏል። የሚካኤል አርቴታ ሰራዊት እጅግ ደካማ በነበረበት የባየር አሬናው ፍልሚያ ባየር ሊቨርኩሰኖች ቀድመው በሁለተኛው አጋማሽ እንደተመለሱ በአምበላቸው ኤንድሪክ አማካይነት ጎል ማስቆጠር የመሩ ሲሆን አርሰናሎች የኋላ ኋላ ተቀይረው የገቡት ማዱኬና ካይ ሃቨርዝ ባደረጉት ጥምረት ምክንያት ፔናልቲ አግኝተው ካይ ሃቨርዝ አስቆጥሮ ኳስና መረብ በማገናኘት አቻ ነጥብን ይዘው ከባየር አሬና ስቴዲየም ተመልሰዋል። ማዱኬ ሳካን ተክቶ ከገባ በኋላ ያደረገው እንቅስቃሴ እጅግ አስደማሚ የነበረ ሲሆን እሱ ላይ የተሰራው ጥፋት ነው ፔናልቲ ያስገኘው። ካይ ሃቨርዝ ለጥቂት ግብ ጠባቂው ሊዝበት ነበረ። ፔናልቲውን ግን ማስቆጠር የቻለበትን ሂደት ፈጥሯል። ጥሩ አልነበረም። አርሰናል ሙሉ በሙሉ የዛሬውን ጨዋታ እንቅስቃሴያቸው ከተከላካይ እስከ አማካይ ከአማካይ እስከ አጥቂ ድረስ የተጠናና የተጠናከረ እንቅስቃሴ ያደረጉበት አልነበረም። አርሰናል እንዲሁም ሽንፈት ይገባው ነበረ። አንዳንዶች ዳኛውን እየተቹ ይገኛሉ። በተለይ የተሰጠው ፔናልቲ ተገቢ አይደለም በሚል ከበርካቶች ተቃውሞ እያስተናገደ ይገኛል ቱርካዊው ዳኛ። ጨዋታው ግን ለአርሰናሎች መጥፎ ምሽት ነበር ማለት ይቻላል። ከዚህ ጨዋታ 1 ነጥብ ይዞ መመለሳቸው ራሱ ለኤሚሬትሱ ፍልሚያ እጅግ አርሰናሎችን እድለኛ ያደርጋቸዋል። እንዴት ነበረ ጨዋታው? ሀሳብ ስጡበት እስኪ። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። ገብተናል። በሌላኛው ጨዋታ ሪያል ማድሪድ ከማንቸስተር ሲቲ ጋር ዛሬ ጋርዲዮላ ቀማምሮት ነው የመጡት 4 የአጥቂ ባህሪ ያላቸውን ተጫዋቾች ይዘው ገብተዋል። ሃላንድ አለ፣ ሴሜኒዮ አለ፣ ዶኩ አለ፣ ሳቪኒዮ አለ። እነዚህ ተጫዋቾች ከአማካኞቹ ጋር ተጣምረው የማጥቃት ባህሪ ያላቸውን ተጫዋቾች ይዘው ገብተዋል። ሪያል ማድሪድ ደግሞ 5 የሚደርሱ አማካኞችን ይዘው በቪኒሲየስ ጁኒየር ብቻ ለማጥቃት መጥቷል። ምን ይፈጠራል? ሁለቱም አዳዲስ አጫዋት መንገድ አዳዲስ አስተላለፍና የተለየ አጫዋት መንገድ ይዘው ለመምጣት ነው የሞከሩት። አርበላዋም ጋርዲዮላም የትኛው ሐሳብ የትኛው ታክቲክ ያሸንፋል? ገብተናል። እናንተም ግቡ። ዩቲዩብ ላይ ሲዲ ስፖርት ላይ ሰርች አድርጉት፣ ሳብስክራይብ አድርጉት። መልካም ጨዋታ። አይ ሊቨርኩሰን መታችሁ አስጨፍራችሁኝ። ኧረ በስመ አብ። አቻ እኮ ይኸውላችሁ እንትን እኮ ምናምን ሆኖ እኮ አይደለም፣ ግን በዚህ ሰዓት መጥፎ ውጤት ነው አቻ ማለት። ቀጣይ በሜዳቸው ነው የሚጫወቱት እነሱ። ከዚህ ቢያንስ በ2 ጎል ልዩነት መሄድ ነበረባቸው። ኧረ በስመ አብ። በራሳቸው ጥይት ተኩሰው በራሳቸው ሽጉጥ ተኩሰው ለትንሽ ሊገሏቸው። ኧረ በስመ አብ። ማርያምን ያናዳል። ግን እስኪ እኔ እንጃ ፔናልቲው ያሰጣል? የሚያሰጥ አይነት ነው ፔናልቲው? እኔ እንጃ። እስኪ ተማከሩበት። እኔ እንጃ። እኔ ብዙም የሚያሰጥ አይነት መስሎ አልታየኝም። ሜቢ ያየሁበት አንግል ይሁን ምን ይሁን አይ ዶንት ኖ። ከተሳሳትኩ ማርሙኝ፣ ግን ፔናልቲ እውነት ያሰጣል? እስኪ አርሙ ከተሳሳትኩ። ይሄ ቪዲዮ ለአዋቂዎች ሳይሆን ላላዋቂዎች ነው። አጉል እይታ ያለ አርቴታን አትናገር የምትለው አሳልፈው። ይሄ ያላዋቂዎች ስለሆነ ማለት ነው። ምን መሰላችሁ? አርቴታ በጣም በቃላ ተናደድ። አርሰናል አቻ ወጥቶልሃል፣ እንዳንተ ስራ እንዲሸነፍ ነበረ፣ ግን ተቃጠል። ቡድናችን ነጥብ ተጋርቶ ወጥቷል። እንዴ ምን አይነት እንትን ነው? አንተ አርቴታ በቃ ራሱን በጣም ስፔሻል አዋቂ አድርጎ የሚቆጥር ሰው ነው። በቃ አሁን የተረዳሁት እሱ ነው። ብራይተን ላይ በሞታ አጫዋወት
የሱ ብቃት ሳይሆን ብራይተን ስለደከመ ነጥብ ይዞ ወጣ። ዛሬም ራሷን በማይረባ ጨዋታ የሆነች አንድ ጎል ከቶ ለመዝጋት ነበረ። ፈጣሪ በቃ ማዱኬ ትረፉ ሲለን አለ አይደለ በቃ አርሰናል ለደጋፊዎቹ ሲል አሸነፈ። 100% የአርቴታ ታክቲክ እዚህ የተሸነፈ እዛ ስለመገልበጥ ነው። 1-0 ተሸነፈ ብቶ ወጣ የምትፎክር ማለት ነው። ፖርቶ 1-0 አሸንፎን እኮ ላት በላት ሆነን አንዳቻ አድርገን በፔናልቲ እኮ ነው ያሸነፈው። ምንም እዚህ የከበደ ቲም ሜዳ ላይ ልክ የተለየ ነገር እንደምትሰራ ነገር ማለት ነው ምንም አለ አይደለ የምትፈጥረው ነገር አይኖርም። በቃ ደጋፊ ነው እሱም ገብቶ አይጫወትልህም፣ ድጋፍ ይሰጣል። ከዛ በኋላ ቀሪው ያንተ ነው እንዴ። ምን አይነት ፍልስፍና ነው? ኮርና ይዘህ መጣህና እሺ የተወሰነ ተሳካለህ። አንዴ የሰራሃት ይባልናል አትልም? የሰው ልጅ ደደብ አድርገህ ነው እንደምትቆጥረው አንተ ምሁርና አርቴታ። ለማንኛውም እንዳንተ ስራ እንድንሸነፍ ነበረ፣ እኛ ግን አጫውተናል። ተቃጠል ስታልቅስ ደር እሺ ወይ ያለው ተረፍሽ አይደል? ተረፍሽ ደግሞ እኮ ትላንትና ባርሳ ላይ ሙድ ሲይዙ በእድል አለፈ። ልክ እርኩስ ቲም የምትደግፉ ይመስል ማለት ነው። ይኸው ቡንደስሊጋው ላይ 6ኛ ላይ ያለ በጣም ማሸነፍ በጣም አዛ የሆነበት ቡድን ነው ሊቨርኩሰን በዚህ ሰዓት ማለት ነው። እና ሊቨርኩሰንን ባለቀ ሰዓት ፔናልቲ አግኝተሽ ነው ያሸነፍሽው። ትናንትና ግን ቲክቶከሮቹ በሙሉ ምን ሲሉ ነበረ? ባርሳ ኧረ በክርስቶስ ባርሳ ቢያንስ ኒውካስልን የገጠመው ማለት ነው። የፕሪሚየር ሊግ ደረጃውን ታውቁታላችሁ። ሊቨርኩሰን እኮ ጥሩ አይደለም እና ያማን ላይም ምናምን ሙድ ሲይዝ ነው። ያማን በነገራችን ላይ ማርክ አልተደረገም በትክክል ሲመታ ነው የነበር ኳስ ሲይዝ ምቱት ነው በቃ ድሮ ሜሲ ላይ ይባል እንደነበረው አሁን ሳካን አየኸው አይደል? ለማንኛውም በጣም እድለኛ ናችሁ። 1 ነጥብ ይዛችሁ መታችኋል ማለት ነው። ሃቨርትዝም እንግዲህ አሳዳጊ ክለቡ ላይ ፔናልቲ ማስቆጠር ችሏል። ያው አርሰናል ኮርና አሉንም እንግዲህ የተወሰነ ኮርና እኮ ተሰጠው ግን እሷን ማስቆጠረው ብዙ ኮርና አልተገኘማ። ገብቷል አልፈቀዱም። ባየር ሊቨርኩሰኖች አድሚናቸው ራሱ ቋቋቻል ነው ብሏል። ገብቷል እና ጎል ማስቆጠር አልቻላችሁም። ግን ምን ዋጋ አለው? ፔናልቲ ያገኛችሁ አግብታችኋል ማለት ነው። ይመቻችሁ፣ ደህና አደሩ። አሰልጣኝ ሚካኤል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት ያራዳ ልጅ። ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ካቨርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚካኤል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። የማዕዘን ምት መምታት የተከለከለ ነው ያሉት ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ጀርመን ላይ አስተናግዶ ከማዕዘን ምት ጎል አስቆጥረው 1-1 ተለያይተዋል። በዚህ ጨዋታ ላይ ባየር ሊቨርኩሰኖች በመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ እንደተጀመረ 46ኛው ደቂቃ ላይ በኤንሪክ አማካኝነት ከማዕዘን ምት የመጣች ኳስ አስቆጥረው ቀዳሚ መሆን ችሎ ነበር። ያን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። ነገር ግን የጨዋታው የመጨረሻ ደቂቃዎች ላይ ማዱኬ ተቀይሮ በመግባት ጥፋት ሰርቶበት ፔናልቲ ቦክስ ውስጥ የተገኘውን ፔናልቲ የቀድሞ ክለቡ ላይ ካይ ሃቨርትዝ ወደ ጎልነት በመቀየር ውጤቱ እንግዲህ በአቻ ተጠናቋል ማለት ነው። መድፈኞቹ አርሰናሎች መልካም የሚባል ውጤት ከጀርመን ይዘው ወደ ኤሚሬትስ መመለስ ችለዋል ማለት ነው። በዚህ ጨዋታ ላይ ባየር ሊቨርኩሰኖች የተለያዩ አደገኛ የሚባሉ የካውንተር አታክ አጋጣሚዎችን ለመፍጠር ሲሞክሩ ነበር። አርሰናል ሞር ጥንቃቄን ወስዶ ነበረ ሲጫወት የነበረው። ጎል ከተቆጠረበት በኋላ በጣም ጥንቃቄን ወስዶ ነበር ሲጫወቱ የነበረው። በትዕግስት ነበር ለማጥቃት ሲሞክሩ የነበረው ማለት ነው። ታዲያ ልፋታቸውን ውጤት አፍርቶላቸው እንግዲህ በካይ ሃቨርትዝ አማካኝነት የአቻነት ጎል አስቆጥረው ጨዋታ 1-1 ሊጠናቀቅ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ በማዱኬ አርሊ ነበር ተቀይሮ የወጣው። የምናውቀውን ሳካ እየተመለከትን ነው ብሎ ለመናገር በጣም አስቸጋሪ ነው። ከሃምስትሪንግ ጉዳቱ በኋላ የምናውቀውን አይነት ሳካ ፔሶቹን እየተመለከትን አይደለም። ድሪብሊንጎቹ እንደቀድሞ አልነበሩም። ኢቭን ኮንፊደንሱ ራሱ እንደነበረው ነበረ ለማለት በጣም አስቸጋሪ ነው። አሁን ላይ በጣም እሱን ከምንጠብቅበት ደረጃ ዝቅ ያለ ፐርፎርማንሶችን ነው በተለያዩ ጨዋታዎች ላይ እያስመለከተን የሚገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ቡካዮ ሳካስ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂ እኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል። ማን ማዱኬ ይችላል። ራፐር ነው። ጸጉሩን ተሰር ፔናልቲ ያገኘ ማን ከዛ ሁላ ሰው
ካይ ሃቨርትዝ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አድርገው ቀስ አድርገው ነው ያገባባቸው። ማን ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና፣ ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም የማውቀው ነገር የለም። ምን አይነት ኮርና ነው ግን ራይስ የሚያነሳው? አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው? ወንድሜ ቀሉን ተወና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ ፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራውጠው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዘውም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል። ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ እዚህ ድረስ ማዱኬ ይገባል። ፔናልቲ። ይሄ እኮ ነው የሚፈልገው። የመልሱን ጨዋታ ቀላል ያድርግለት ነው የሚባለው ሊቨርኩሰን። አርሰናል ሁለገብ ሁሉን ነገር ማሟላት የሚችል ቡድን ዘንድሮ አርሰናል የሚያቆመው ያለ አይመስለኝም። በኮርናና በሴት ፒስ ቻምፒዮንስ ሊግ ሊባል ይሁን ብለን ነው ፕሪሚየር ሊጉንም እንድትመሩ ያደረግ ነው። ይሁን ብለን ነው። ምንም ክሬዲቢሊቲ የለም። ምንም አባቴ እንዴ ተከላከሉ። ከዛ ውጪ እነሱ ስህተት የሚሰሩ ከሆነ እኛ ስህተት የሚሰሩ ከሆነ ጎል እናገባለን። እነዛ ነው ፔናልቲ የተፈጠረው ራሱ ኬት አባን የመጣው ማድዋቂ ኬት አባን የመጣው አተ አልኮ ነበር እኮ ኤኒዌይስ በኮርና አይበላም። ፕሪሚየር ሊጉንም ይሁን ብለን ነው እስካሁን እየመራችሁ ያላችሁት እንጂ የሚሆን ነገር አይደለም። የሚሆን ነገር አለ። በሲት ሲጀመር እኔ ስገጥሙ ነው የምታሸንፉት። አሁን ደግሞ ኮሜንት ላይ እየገባ ያንን 5-0 ምናምን ለጥፍ አችሉ ቻምፒዮንስ ሊግ ቴብል መብራት አይደለም እኮ አሁን እከም ያለ ቲም ማለት ነው። አዌይ ነው ምናምን። እሺ ኤሜሬትስ ላይ ምን ይሆናል ግን በኮርና አይበላ አይሰራም ቻምፒዮንስ ሊግ ላይ። ሐራምቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማድዌኬ አበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ። ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ። ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባርለ መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ አያቃጥልህ። ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ማን ይሳካለት ማለት ነው እኮ የሚሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፓውቴ። ገባ አይደለ? ምን ሆነ ነው በዛብኝ እንደውም ትንሽ ይቀነስ፣ ግን ይሄ አይቀንሰውም። 4 ይቅማል። ኔክስት ዊክ ጠብቅ። ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራ ነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን።